ከምስኪኑ አርሶ አደር 10,000 ብርና ቀለብ በግዴታ ሲሰበስቡ ድል የቀናቸው መስሏቸው ነበር። ወደ አማራ ክልል ሰሜን ወሎ ዞን ሲገቡ ማንም እንዳላያቸው አስበው ይሆናል። ነገር ግን በወት ማርያም ድቅድቅ ጨለማን ሰንጥቆ የመጣው ያ ያልተጠበቀ የድሮን ጥቃት የህወሓትን አርሚ 31 የጦር ካምፕ በቅጽበት ወደ ሲኦልነት ቀይሮታል። ለመሆኑ ከዚህ ከባድ የድሮን ጥቃት ጀርባ ያለው እውነታ ምንድነው? ከጥቃቱ በኋላስ አሁን በአካባቢው ያለው ሁኔታ ምን ይመስላል? ሙሉ ዝርዝሩን ይዘናል። በአሜሪካው አምባሳደር ኤርቪን ማሲንጋ እና በዶክተር ደብረጽዮን ገብረ ሚካኤል መካከል የተደረገው ሚስጥራዊ የስልክ ውይይት አጠቃላይ የቀጠናውን የፖለቲካ ምህዳር እያናወጠው ይገኛል። አሜሪካ በሳተላይትና በስለላ መረጃዎቿ ያረጋገጠችው ሌላ አስደንጋጭ ሚስጥር አለ። ከኤርትራ ድንበር አቋርጠው ወደ ትግራይ የገቡት ከባድ ታንኮችና መድፎች ጉዳይ ህወሓት በሸረሪና አዲስ ውጊያ ጀምሯል ተብሎ በጥብቅ የተከሰሰበትና የዲፕሎማሲውን መስመር አዳክሟል የተባለበት ይህ ከአሜሪካ አምባሳደር ጋር የተደረገ ያልተጠበቀ የስልክ ውይይት ከጀርባው ምን ይዞ መጣ? ዲፕሎማሲው ሲከሸፍና የጦር መሳሪያዎች ወደ ስፍራው ሲተሙ ቀጣይ ምን ሊፈጠር ይችላል? ደብረጽዮንስ ይህንን ከአሜሪካ የተሰጠ ከባድ ማስጠንቀቂያ ለአመራሮቻቸው ሲያቀርቡ በስብሰባው የተሰጠው ውሳኔስ ምንድነው? በስፋት እናስደምጣችኋለን። መላውን ሀገር ያስቆጣው አሰቃቂ ቪዲዮ፣ ድብደባው ዘግናኝ፣ ጭካኔው ደግሞ ድንበር ያለፈ ነበር። በአዲስ አበባ ዓለም ባንክ አካባቢ የተፈጸመው ይህ ኢሰብአዊ ድርጊት ፖሊስንና ህዝቡን አጥፊዎችን አድኖ ለህግ ለማቅረብ ሲያረባረብ ቆይቶ በድንገት ግን ማንም ያልጠበቀውና የፍትህ ስርዓቱን ጥያቄ ውስጥ የከተተ ልብ ሰባሪ ሚስጥር ይፋ ሆኗል። የዕለት ጉርሷን ፍለጋ የሰው ቤት እንጀራ ለመጋገር የወጣችው ምስኪኗ የተጎጂዋ እናት በእንባ ታጅባ ይዛው የመጣችው ማብራሪያስ ምንድነው? በካሜራ እየቀረጹ ምስኪኗ ታዳጊ ላይ ይህንን ያህል ግፍ የፈጸሙት ወንጀለኞችስ እንዴት ከፍትህ አደባባይ አምልጠው በነፃ ሊንሸራሸሩ ቻሉ? ሙሉ ዝርዝሩን ይዘናል፣ እናስደምጣችኋለን። በሰሜኑ የሀገራችን ክፍል ዳግም ባገረሸው የጸጥታ መደፍረስ ምክንያት በራያ አላማጣና አጎራባች አካባቢዎች የሚገኙ ነዋሪዎችና አርሶ አደሮች ከባድ ፈተና ውስጥ መውደቃቸው ተገልጿል። የህወሓት ታጣቂዎች በአካባቢው ማህበረሰብ ላይ የገንዘብ፣ የእህል እንዲሁም የሎጂስቲክ ግዳጅ የጣሉ ሲሆን በሌላ በኩል ደግሞ በታጣቂዎቹ ላይ በተለያዩ ግንባሮች ከባድ የድሮን ጥቃቶች እየተፈጸሙ ይገኛሉ። በራያ አላማጣና በመሆኒ አካባቢዎች ሰፍረው የሚገኙ የህወሓት ታጣቂ ኃይሎች ከአካባቢው ማህበረሰብና አርሶ አደሮች የምግብና የሎጂስቲክ ድጋፍ እንዲቀርብላቸው ጥብቅ ትዕዛዝ ማስተላለፋቸውን ከአካባቢው የሚወጡ መረጃዎች ያመለክታሉ። ይህንን ተከትሎ ከትናንት በስቲያ ጀምሮ ተግባራዊ የተደረገ ባለው አስገዳጅ መመሪያ መሰረት እያንዳንዱ አርሶ አደርና ነዋሪ ከ10,000 ብር በላይ የጥሬ ገንዘብ እንዲያዋጣ እየተገደደ ይገኛል። ከዚህም በተጨማሪ የተለያዩ የእህል አይነቶችና ሌሎች አቅርቦቶችን ማቅረብ ግዴታ ሆኗል። ይህንንም የገንዘብ መጠን መክፈል ለማይችልና አቅሙ ለሌላቸው የህብረተሰብ ክፍሎች ደግሞ አማራጭ ተብሎ የቀረበው ከየቤታቸው አንድ ፍየል ወይንም በግ እንዲያቀርቡ የሚያስገድድ መመሪያ መሆኑ ታውቋል። ይህ ድርጊት በአካባቢው ነዋሪዎች ላይ ከፍተኛ የሆነ የኢኮኖሚና የስነ ልቦና ጫና እያሳደረ መሆኑን ለመረዳት ተችሏል። ከዚህ የግዳጅ መዋጮ ጎን ለጎን በአካባቢው ከፍተኛ የሆነ ወታደራዊ እንቅስቃሴና ግጭት ሲካሄድ የቆየ ሲሆን በታጣቂዎቹ ላይ ያነጣጠረ ተከታታይ ከባድ ድሮን ጥቃቶችም ተፈጽመዋል። በተለይም በራያ አላማጣ፣ በአፋርና ትግራይ አዋሳኝ ቦታዎች እንዲሁም በዋግምራ ብሔረሰብ አስተዳደር አቅጣጫዎች በተሰማሩ የህወሓት ታጣቂዎች ላይ በተወሰዱ የድሮን ጥቃቶች ከፍተኛ ጉዳት መድረሱን ተነግሯል። እነዚህ ጥቃቶች የቡድኑን ወታደራዊ አቅምና የሎጂስቲክስ እንቅስቃሴ ለመግታት ታስበው የተፈጸሙ መሆናቸው ሲገለጽ፣ በተጠቀሱት አውደ ውጊያዎች ላይ ታጣቂዎቹ ከባድ ኪሳራ እንዳስተናገዱ ምንጮች ጠቁመዋል። ወደ አማራ ክልል ሰሜን ወሎ ዞን ዘልቆ ገብቶ በነበረውና አርሚ 31 በመባል በሚጠራው የህወሓት ጦር ላይም ተመሳሳይ የድሮን ጥቃት ተፈጽሟል። ይህ አርሚ 31 ከቀናት በፊት በሁለት አቅጣጫዎች በመከፋፈል ወደ አማራ ክልል አካባቢዎች ዘልቆ ለመግባት ሙከራ አድርጎ ነበር። በአንደኛው አቅጣጫ በቦታ ማርያም፣ ባይባዮ፣ ቢጨሮና አማያን በማቋረጥ ወደ ጮቢ በር እንዲሁም በሌላኛው አቅጣጫ ደግሞ በመሃጎ ጀመዶ፣ ወትወትና በዱሬይቲ መስመሮች አድርገው ወደ ክልሉ መግባታቸው ተረጋግጧል። ነገር ግን ነሐሴ 9 2018 ዓ.ም አመሻሹ ላይ በሰሜን ወሎ ዞን በተለይም ወትወት ማርያም ተብሎ በሚጠራ አካባቢ ሰፍሮ በነበረው በዚህ አርሚ 31 ጦር ላይ ድንገተኛና ከባድ የድሮን ጥቃት ተወስዶበታል። በዚህ ጥቃት ታጣቂዎቹ ላይ ከፍተኛ የሆነ ሰብአዊ ጉዳት መድረሱ የተገለጸ ሲሆን አጠቃላይ የቡድኑ እንቅስቃሴን በእጅጉ የገታው እርምጃ መሆኑ ታውቋል። በአጠቃላይ ባለፉት ቀናት በተጠቀሱት ሁሉም አካባቢዎችና ግንባሮች ላይ ከፍተኛ የሆነ ግጭትና ውጥረት ነክሶ የነበር ቢሆንም ትናንትናና ዛሬ ሁኔታዎች በተወሰነ መልኩ ረገብ ብለው አንጻራዊ መረጋጋት መታየቱን ምንጮች አረጋግጠዋል። ሆኖም ግን ማህበረሰቡ አሁንም በስጋት ውስጥ መሆኑን አልሸሸገም።
በኢትዮጵያ ትግራይ ክልል ወቅታዊ የፖለቲካና የጸጥታ ሁኔታዎች ዙሪያ ከፍተኛ የዲፕሎማሲ እንቅስቃሴዎች እየተካሄዱ ባሉበት በዚህ ወቅት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራ በስልክ ተወያይተዋል። ይህ የስልክ ውይይት በክልሉና በአጠቃላይ የሀገሪቱ የፖለቲካ ምህዳር ውስጥ ከፍተኛ ትኩረትን የሳበ ሲሆን አምባሳደሩ ለአመራሩ ያስተላለፉት ጠንካራ መልእክትና ያስቀመጡት ማስጠንቀቂያ የውይይቱ ዋና ማዕከል እንደነበረ ተገልጿል። እንደ ምንጮች ገለጻ አምባሳደር ኤርቪን ማሲንጋ በውይይቱ ወቅት በቅርቡ በትግራይ ክልል በሸረሪና አካባቢ የተቀሰቀሰውን አዲስ ግጭትና ወታደራዊ እንቅስቃሴ በተመለከተ ግልጽና ጠንካራ አቋማቸውን አንጸባርቀዋል። አምባሳደሩ ለዶክተር ደብረጽዮን ገብረ ሚካኤል በሰጡት ቀጥተኛ አስተያየት በሸረሪና በኩል የተቀሰቀሰው ውጊያና ወታደራዊ ግጭት የጀመራችሁት እናንተ ናችሁ በማለት ህወሓትን በቀጥታ ከሷል። ይህ ክስ አሜሪካ በክልሉ የሚካሄደው ወታደራዊ እንቅስቃሴዎችና የኃይል አስተላለፎችን በቅርበት እየተከታተለች መሆኗን የሚያሳይና በግጭቱ አመራሮች ላይ ያለውን ተጠያቂነት የሚያጎላ እንደሆነ የዲፕሎማሲ ምንጮች ይጠቁማሉ። ከግጭቱ መቀስቀስ በተጨማሪ አምባሳደር ኤርቪን ማሲንጋ በህወሓት በኩል የሚታዩ የዲፕሎማሲ አቀራረቦችንና የተከተላቸውን መንገዶች አጥብቀው ተችተዋል። አምባሳደሩ በንግግራቸው የህወሓት አመራሮች የተጀመሩ የዲፕሎማሲ ጥረቶችን የጣሉና ያዳከሙ መሆናቸውን የገለጹ ሲሆን ድርጅቱ ከሰላማዊ እና ዲፕሎማሲያዊ አማራጮች ይልቅ ወደ ተለያዩ ግጭት ቀስቃሽ አቅጣጫዎች ማዘንበሉን ኮንነዋል። በተለይም በክልሉ በተለያዩ አካባቢዎች በተካሄዱ ህዝባዊ ስብሰባዎችና መድረኮች ላይ በድርጅቱ አመራሮች ላይ የተንጸባረቁ ጠንካራና አበሳጭ ንግግሮች አላስፈላጊ ውጥረትን የሚፈጥሩና የሰላማዊ ሂደቱን የሚያደናቅፉ ናቸው በማለት አምባሳደሩ አጥብቀው ተቃውመዋል። በሌላ በኩል ደግሞ በዚህ የስልክ ውይይት ላይ ከተነሱ ትልቅ ስጋትን ከደቀኑ ጉዳዮች መካከል በድንበር አካባቢ የሚታየው የወታደራዊ እንቅስቃሴ ይገኝበታል። አምባሳደር ኤርቪን ማሲንጋ በቅርቡ በርካታ ከባድ የጦር መሳሪያዎች፣ ታንኮችና መድፎች ከኤርትራ ድንበር አቋርጠው ወደ ትግራይ ክልል መግባታቸውን አሜሪካ በጥብቅ መረጃዎች እንደምትከታተል ለዶክተር ደብረጽዮን አስታውቀዋል። ይህ የከባድ መሳሪያዎች እንቅስቃሴ በክልሉ ዳግም ሰፊ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋት በዋሽንግተን በኩል መኖሩንና ሁኔታዎች በአስቸኳይ ሊረግቡ እንደሚገባ አምባሳደሩ በአጽንኦት ገልጸዋል። ይህ በዲፕሎማሲው ደረጃ ከፍተኛ ክብደት ያለው ማስጠንቀቂያን ያዘለ የስልክ ውይይት ከተካሄደ በኋላ ዶክተር ደብረጽዮን ገብረ ሚካኤል የውይይቱን ዝርዝር ሁኔታ በቅርቡ በተካሄደው የህወሓት ፖሊት ቢሮ ስብሰባ ላይ ለአመራር አባላቱ ሪፖርት ማድረጋቸው ታውቋል። በስብሰባው ወቅትም ከአሜሪካ አምባሳደር የቀረቡ ትችቶችና ማስጠንቀቂያዎች እንዲሁም በኤርትራ በኩል እየተካሄደ ነው ስለተባለው የወታደራዊ መሳሪያዎች ዝውውር በጥልቅ መምከራቸው ተጠቁሟል። ይህ በአሜሪካ አምባሳደርና በህወሓት ሊቀመንበር መካከል የተደረገው ውይይት በሰሜን ኢትዮጵያ ያለው ደካማ የሰላም ሁኔታና የወደፊት የፖለቲካ አቅጣጫን በተመለከተ አዳዲስ ጥያቄዎችን ያስነሳ ሲሆን ዓለም አቀፉ ማህበረሰብና አሜሪካ በዲፕሎማሲው መንገድ ሁኔታዎችን ለመቆጣጠር የሚያደርጉትን ጥረት የሚያሳይ እንደሆነም ይነገራል። ሰሞኑን በአዲስ አበባ ከተማ አየር ጤና ወረዳ 4 ወይንም በተለምዶ ዓለም ባንክ ተብሎ በሚጠራ አካባቢ የተፈጸመው አንድ አሰቃቂ ድርጊት በማህበራዊ ሚዲያ ላይ በስፋት ተሰራጭቶ ከፍተኛ የህዝብ ቁጣን ቀስቅሷል። በቪዲዮው ላይ በግልጽ እንደሚታየው አንዲት ታዳጊ በሁለት ግለሰቦች እጅግ አሰቃቂ የሆነ ድብደባና እንግልት ሲፈጸምባት ይታያል። ይህ ድርጊት አካላዊ ጥቃት ብቻ ሳይሆን ጥልቅ ስነ ልቦናዊ ጉዳትን የሚያስከትል የከፋ ጉልበተኝነት ማሳያ ሆኗል። ጥቃቱን የፈጸሙት ግለሰቦች ድርጊቱን በራሳቸው ስልክ ቀርጸው እስከ ማሰራጨት መድረሳቸው ደግሞ ድርጊቱን ይበልጥ አሳዛኝና ዘግናኝ አድርጎታል። ለነዚህ ደብዳቢ ወጣቶች ቤተሰብና ተቆርቋሪ ሊኖራቸው ቢችልም ለዚች ምስኪን ታዳጊ ግን አለው ሊላትና ከለላ ሊሆናት የሚገባ አካል በእጅጉ ያስፈልጋት ነበር። ይህንን ኢሰብአዊና ዘግናኝ ድርጊት ተከትሎ በርካታ የህግ ባለሙያዎች፣ ጠበቆች፣ የመብት ተሟጋቾችና አጠቃላይ ማህበረሰቡ ጥቃቱን አጥብቆ በማውገዝ ላይ ይገኛሉ። ጥቃት አድራሾቹ ለህግ እንዲቀርቡ ከፍተኛ ርብርብ ሲደረግ ቆይቷል። ፖሊስና የህግ አካላትም የእነዚህን ግለሰቦች አድራሻ በማፈላለግ ወደ ህግ ለማቅረብ ጥረት መጀመራቸው ሲገለጽም ነበር። ማህበረሰቡም የእነዚህን ግለሰቦች ማንነት ጥቆማ በመስጠት እንዲተባበር ሰፊ ጥሪ ሲደረግም ሰንብቷል። ሁሉም ሰው ለዚች ምስኪን ታዳጊ ድምጽ ለመሆንና አጥፊዎቹ በህግ አግባብ ተገቢውን ቅጣት እንዲያገኙ በአንድነት ሲጮህ ቆይቷል። ይህ ጉዳይ ተገቢውን ህጋዊ እርምት ሊሰጥበት የሚገባና ዝምታ የማይገባው አንገብጋቢ ጉዳይ ሆኖ ቆይቷል። ነገር ግን የጉዳዩ ሂደት ያልተጠበቀና አዲስ መልክ ይዞ ብቅ ብሏል። ዛሬ ረፋድ ላይ የተጎጂዋ እናት ስለ ጉዳዩና በልጃቸው ላይ ስለተፈጸመው ግፍ ማብራሪያን ሰጥተዋል። እናትየው ያለ አባት ልጃቸውን በብቸኝነት የሚያሳድጉ ምስኪን ሲሆኑ የዕለት ጉርስ ለቤተሰባቸው ለማግኘት የሰው ቤት እንጀራ በመጋገር ላይ የሚገኙ ታታሪ እናት ናቸው። ድርጊቱ በተፈጸመበት ወቅትም እሳቸው እንጀራ ለመጋገር በሄዱበት አጋጣሚ መሆኑን ገልጸው በዳዮቹ በልጃቸው ላይ የቆሻሻ እጣቢ ውሃ በመድፋት እጅግ አሰቃቂ ድብደባን እንደፈጸሙባት
በእንባ ታጅበው አስረድተዋል። እሳቸው እንደተናገሩት ልጄ አልተበደለችም እያልኩ አይደለም፣ ተበድላለች ብለዋል። ይህ እውነታ የታዳጊዋንና የእናቷን አቅመ ደካማነት በግልጽ የሚያሳይና ማንኛውም አካል ከለላ ሊሆናቸው እንደሚገባ የሚያስገነዝብ ልብ ሰባሪ ታሪክ ነው። ምንም እንኳን የህዝብና የህግ ባለሙያዎች ርብርብ ከፍተኛ ቢሆንም ጉዳዩ ወደ ህግ አግባብ ከመሄድ ይልቅ በባህላዊ እርቅ መንገድ ተቋጭቷል። እናትየው በሰጡት ማብራሪያ መሰረት ጎረቤት፣ ዘመድ እና የአካባቢው ማህበረሰብ ሽማግሌ በመላክ ከበዳዮቹ ጋራ እንዲታረቁ ከፍተኛ ግፊት አድርገውባቸዋል። እሳቸውም በብቸኝነት የሚኖሩ አቅመ ደካማ በመሆናቸውና ሽማግሌዎችን ላለማስቀየም ሲሉ ብቻ እርቁን ለመቀበል ተገደዋል። ይህንኑ የፈረሙትን የእርቅ ወረቀት ለአካባቢው ፖሊስ ጣቢያ ማስገባታቸውንም አረጋግጠዋል። ማህበራዊ ግጭቶች በባህላዊ መንገድ መፈታት የተለመደ እና የሚበረታታ ቢሆንም እንደዚህ አይነት ከባድ ወንጀል ድርጊቶችንና አካላዊ ጥቃቶች በእርቅ ሲቋጩ ግን የጉዳዩ በህግ አግባብ ወደፊት የመግፋት እድል እጅግ አነስተኛ ይሆናል። ይህ ክስተት የፍትህ ስርዓቱን አቅመ ደካሞችን ከማህበረሰብ ተጽዕኖ ጠብቆ የህግ የበላይነትን ማስከበር ካልቻለ ተመሳሳይ ድርጊቶች ወደፊትም ሊደገሙ እንደሚችሉ ማሳያ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።